አሁንም ለቦርድ ቸርማናችን ለቁልቢ ገብርኤል መስጋና አቀርባለሁ። 1600 የችግረኛ ልጆች ምንም አይነት ነገር ገቢ የሌላቸው ከአካባቢው የተመረጡ በየወሩ ለኪስ ገንዘብ ትምህርት ቤት እየተማሩ ለኪስ ገንዘብ 250 ብር በአመት 2 ጊዜ ነው። ቅዱስ ሚካኤል አይኔ እንዲያበራልኝ ለመንኩት። የጠየቅኩት ሁሉ በአንድ ቀንና እንዲሁም ደግሞ በአንድ ቅጽበት አደረገልኝ። ይህ የእህታችን ምስክርነት ነው። እስኪ አንድ ጊዜ ሁላችሁም ቅዱስ ሚካኤል እያላችሁ ኮሜንቱን አጥለቅልቁት። ቅዱስ ሚካኤል ስለሚያፈቅረኝ ነው የሚቀጠቅጠኝ ብለሽ የምታስብ እህቴ፣ ወንድ ልጅ የሚያፈቅራትን ሴት እንደ 3 ወር ልጅ ህፃን ጨቅላ ነው የሚያዩ። እንኳን በጥፊ ሊመታት እንኳን ሊያርዳት እንኳን ሊተለትላት ዝንብ እሺ ለማለት ይፈራል። ከመሬት ተነጥፎ ለሷ መኖር ነው የሚፈልገው። ስለሚወደኝ ነው ስለሚያፈቅረኝ ነው ሊያጣይ ስለማይፈልግ ነው እያልሽ ከስርስሩ የምትሄጂ የሚያከብርሽን የሚያፈቅርሽና ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ የማሳያችሁ ቪዲዮ ከሰሞኑ በተለያየ ሀገራት ውስጥ ጦርነት እንደተነሳ ታውቃላችሁ። ስለዚህም ጦርነት እንግዲህ የሃይማኖት አባቶች በጣም ጥሩ ነገርና ምን ማድረግ እንዳለብን እየነገሩ ነበር። እስኪ ስለዚህ ቪዲዮ ተመልክተን እንመለስ። በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይሄ እንጀራ አንቆ ይገላቸዋል። ካልሆነም ወይ ሐድጉ ለባይድ ብዕሎም ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በአመፅ ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ይወስደዋል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል። ከቃሉ ጋር ናችሁ። ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅድመ ሁሉ እሱ መንግስቶ ጽድቆ ወኩሉ ሰይቱ ያስተከክሙ። እናንተስ ከሁሉ አስቀድማችሁ ምኑን ፈልጉ አለ? መንግስቱን አለ። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳረጉት ነው ይጨመራችኋል አለ። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን። ይሄን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔርን፣ ከልብሳችን ይልቅ እግዚአብሔርን እንዴ ወይን ተዝብለክሙ ኢትተክዙን ዘትብሉ ምን ተንበል ወምን ተንሰቲ ወምን ተንትከደን ወዘንተሳ ኢዛ በምድር ዛፋ ያሐስስዎ። እናንተ ግን ምን እንበላለን ምን እንጠጣለን ምን እንለብሳለን እያላችሁ አትጨነቁ። ይሄንማ ከእግዚአብሔር አፋ ያሉ አሕዛብስ ይፈልጉት የለምን? አንተ ሙሰ መቅድመ ኩሉ እሱ መንግስቶ ጽድቆ። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ። መጀመሪያ መንግስተ ሰማያት። አሁን እኛ ምንድነው የምናደርገው? ምእመናን ስራዬን ሰራርቼ አንደኛዬን ንስሐ እገባለሁ አይደለም። መጀመሪያ መንግስተ ሰማያት ኋላ ስራ። ጸልዩ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ሰመረ ባሪያው አንዳንድ ነገሮችን የተናገረ ነበር። እስኪ ደግሞ ይሄ ቪዲዮ ተከታተሉ። ምን አይነት በረገም እንደሆነ እና ታዲያ እዚህ ሀገር ውስጥ ያለው ተስፋ ምንድነው? እናንተ ሲመስላችሁ? እኔ መቼም አንዳንድ ጊዜ ሲናገር ኮሜንት ጽፋላችሁ ኔጌቲቭ ነገር አታሳይ፣ በዚህ አርግ አመስግን የሚለኝ ሰውም አለ። ግድ የለም መመስገኑ እንዳለው ነው። መመስጋገኑ አደጉ በለጸጉ ሰለጠኑ ምን ሰማው። አሁን እዚህ ማህበረሰብ አለ ትላላችሁ እናንተ። ማህበረሰብ አለ፣ የኢትዮጵያ ማህበረሰብ አለ የምታውቁት፣ ያደግንበት ያሳደገን ጎረቤቶች፣ ሰው ምናምን ፐብሊኩ ሞራል ዲሰንሲ ጨዋነት ምናምን የሚባለው ነገር አለ። አሁን ይሄን አይታችሁ አለ አሁን እኔ በዚህ ደረጃ እናውራ እስቲ። ይሄንን ማውራው ከሁላችሁም ጋር ነው፣ ከእያንዳንዱ ሰው
እንደዚህ ህፃናት እንደዚህ ገብተው የሚያረጉበት ሀገር ውስጥ ይሄ የፈለገ አይነት ፉቴጁን ሰው ዙም አድርጎ ቀርጾ እዛ ተቀምጦ ተገርሞ ይሁን ለምን ከፈለገ እንደው ታምረ በአይናችን ስንት ነገር እናያለን። ማን እኔ ቆመት ቀዳለህ ቆመት ቀዳለህ ለነዚህ ልጆች ውጡ አይባልም። አይኮረኮምም። አይነስቡን አጥፍታ አታባርም። ምንድነው ያፈራረን? እቻን ሀገር የሚረከቡ ወጣቱ ትውልድ ሀገር ተረካቢው ምናምን የሚባል ወሬ ሰማለሁ። ዜና፣ ሲምፖዚየም፣ ወርክሾፕ፣ ስልጠና ማን እንደሆነ የሌላ ትውልድ ካለ አላውቅም። ያለውን እየተጫወትንበት ነው ያለው። የኛ እንዳልሆነ እየተወነ ነው ያለው። እኔ የድሮ ዕቃችንን አሮጌ ዕቃችንን ራሱ ከነሱ በላይ የተሻለ እንሰበስባለን። እነዚህ እንግዲህ ማለት ምንድነው እንዴ? ምንድነው የሆነው? ሃይ ግማሹ እኮ ግራ የሚገባ ነገር እኮ ነው ለመናገርም ራሱ ስታዩት አደነግጡም እንዴ? ማለት በአካል ስታዩቸው ቁጭ ብለው አዛው ጠጥተው አይሉ ቀዳ መጥተህ ከስተመር ላይ በቃ መጡልህ። አሁን ሰው ነህ አንተ፣ ልጆች አሉ ቤት እንደው ይሄን የምታረግ ሰው ሙሉ እንደው ሰው ነህ አንተ። አሁን ለልጆች ዳቦ ይዘህ ትቀበል። እነዚህ ግን ልጆች አሉ ያንተ ስላሉ ሊተራሊ በአንተ አባት ስም ስለማይጠሩ ነው ኦብቪየስሊ እንጂ እንደ ፕሪንሲፕሉ ማለት ልጆች ናቸው። ግን እኔ ነኝ ያበድኩት ነው ሌላ ሰው ማለት ይሄን ብቻ እንደ እስከዛሬም ብያችሁ አላውቅም። ግን ችግሩ ነው ይላል ማለት እኔ ጤነኛ መስላችኋለሁ። ፊል ፍሪ ኮሜንት ለመጻፍ አንተ ነበር ለሌላ ሰው ኖርማል ነው ይሄ ነገር። በጣም ነው የደረገጥኩት። ማመን ሁሉ አልችልም። እንደዚህ አይነት ስልጣኔ ደረሰ አሁን እዚህ ከተማ ውስጥ። ሰለጠንን የሚለውን ቃልና የስልጣኔን ሐሳብ እንደኛ የቀለደበት ሰው የለም በምድራችን ላይ። ህፃናት እንዲህ ሲያረጉ አያገባህም፣ አሺሽ ሲያጨሱ አያገባህም። መንገድ ላይ የማይገባ ቦታ ናይት ክለብ 16 ዓመት ያልሞላት ህፃን ልጅ ናይት ክለብ ሚኒስከርት አርጋ ምናምን አርጋ ስትደንስ እንደማይሆን አይነት ነገር እሷ ምኑን ታውቃለች መቼም በክሊፕ ላይ ያገቹን ዳንስ ለማሳየት ነው። እንደዛ ሲሰራራት ቆሞ የሚመሰጥ የ50 ዓመት ሰው ደግሞ አለ አብሮ አየው ምናምን የሚል እንደው አይን እንደው ልብ ይበል። እዚህ ሌቭል ጋር አይመለከታችሁም ጭራሽ። እንደ ማህበረሰብ እንነጋገር እስቲ። መንግስት አይመለከቱም። አውት ኦፍ ኢንተረስት አውት ኦፍ ዋቴቨር ዲዩቲ ማህበረሰብ ራሱ መጠበቅ አለበት። ወደኛ እናምጣው ግድ የለም ሌላ አካል ላይ ሪስፖንሲቢሊቲ አንጫ። ይሄ ግን አሁን የደረስንበት ስልጣኔ ነው። ፕራይቬት የራሳችንን ላይፍ ነው የምንኖረው። የራስን ላይፍ ኑር ብላ ገባ። ልጆቹ ተበላሽተዋል። ምን የዘንድሮ ልጅ የምታየው ነው የተበላሸ ትውልድ በዚህ ገብቶ ነው መፍትሄውንም ሰው ከሆንክና የሚመለከት ከሆነ እዚህ ከተማ ይሮክ ልጆች በዚህ ሌቭል ገብተው አዘው ሲጠጡ እያየ እኔም ማለት ወፍራም ቆዳ እንዳላችሁ አጣጥ ያሳዝናል። በጣም ነው የሚያሳዝነው። የምር በጣም ነው የሚያሳዝነው። መቼ ነው ክርስቶስ እኮ አልመጣም ለዚያ ወይ በሚመጣና የፍጻሜውን ጨዋታ ብንጫወት ይፈጸም። ተመልካቾች በመቀጠል ማሳያቸው አርሲ የተገደሉ ስላሉ ህፃናቶችና ሰዎች ቴዲ አፍሮ የተናገረው ነገር አለ። እስኪ ስለ ቪዲዮ ደግሞ ተመልክተን እንመለስ። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። በመቀጠል ደግሞ ከሰሞኑ ሰይፉ ላይ ቀርባ ስለነበረችው በመቄዶንያ ሰርጓን ስላካሄዳችሁ ወጣት ምናየው ቪዲዮ አለ። ይሄ ቪዲዮ ደግሞ ተመልክተን እንመለስ። ስንት ልጆች እንዲኖራችሁ እንደ እግዚአብሔር ፍቃድ ትመኛላችሁ? ብሩክታይት አሁንም ሞላ ብለሻል የሚሉ ሰዎች አሉኝ። ወፈራ ወሬ ደበቅ። እኔ እውነት ለመናገር ያው ብዙ ልጅ እንዲኖረኝ እፈልጋለሁ። በጣም ብዙ ማለት እግዚአብሔር እስከሰጠኝ ድረስ። ብዙ ማለት
ከ12 በላይ ተናግሮት ነው እንዴ? 12 ል ነበር እኔ ብዙ ጊዜና ኧረ ተይ እግዚአብሔር ከፈቀደ ብዙ ልጅ ደስ ይለኛል። እግዚአብሔር ጸሎቷን ያሳካላት። በቃ ዋናው አሁን አንዳንዱ ጾታ ላይ ለብቻ እናማ ልጅ እግዚአብሔር ይስጥ 6 ልጅ ነበር ከዛ 4 ሰጠኝ አይደለ? አሁንም እንደ ሁኔታው ሙሉ ለሙሉ አሁን ልጅ እናንተ ገዛ ካለ መዝገብ ቤት አልመራውትም፣ ጉዳዩ አልተዘጋም። ፋይል እስከ 6 ሊወስደው ይችላል። 4ም ላይ ቢቆም የቅዴን 80% አሳካው ማለት ነው። አሁን አንቺም 12 ከሆነ ቅድሽ እንደ እግዚአብሔር ፍቃድ እስከ 10 መሄድሽ አይቀርም ማለት ነው። በኔ ባንተሰራ ባለሀብቱ የተናገረው ጠቃሚ ነገር አለ። እስኪ ደግሞ ተመልክተን እንመለስ። አሁንም ለቦርድ ቸርማናችን ለቁልቢ ገብርኤል ምስጋና አቀርባለሁ። 1600 የችግረኛ ልጆች ምንም አይነት ነገር ገቢ የሌላቸው ከአካባቢው የተመረጡ በየወሩ ለኪስ ገንዘብ ትምህርት ቤት እየተማሩ ለኪስ ገንዘብ 250 ብር በአመት 2 ጊዜ ዩኒፎርም የአስተማሪ ደሞዝ ሰንሻይን ፊላንትሮፒ እየተደረገ በየወሩ 860 ሺህ ብር ያኔ 7 ብር ማክፈል ያቃተን ሰውዬ በወር 860 ሺህ ብር ከፍሏል። አሁንም ለቦርድ ቸርማናችን ለቁልቢ ገብርኤል ምስጋና አቀርባለሁ። ከሰራችሁ ሀብትና ንብረት ታፈራላችሁ። ትልቁ ኪሳራ በራስ አለመተማመን ነው። መተማመን አለባችሁ። በቃ እኔ በችሎታዬ መስራት አለብኝ ብላችሁ ራሳችሁን ማሸነፍ አለባችሁ። ሁለተኛ ምንድነው? ትልቅ ሀብት ጊዜ ነው። አሁን የብዙዎቻችን ችግር ምንድነው? ነገ ሰራዋለሁ፣ ከነገ ወዲያ ሰራዋለሁ። ሰው ከድህነት ተነስቶ እዚህ ስቴፕ ላይ ከደረሰ ዋይ ለምንድነው ሶሻል ሪስፖንሲቢሊቲያችንን ማንወጣው? አንድ 6ኛ ክፍል ሆኜ 7ኛ ክፍል ስገባ እልህ ያስያዘኝ አንድ ነገር ነበረች። ያው እንደምታውቁት መማር ፈልጌ መኪና እየጠበቅኩ ነበር መማር። ይሄም መኪና እየጠበቅኩ መማሩን ትምህርት ለምንድነው መኪና እየጠበቅኩ ያን ጊዜ ተማርኩት? ቤተሰቦቼ ድሃ ስለሆኑ ነው። እኔ የከተማ ልጅ ስለሆንኩ አጠገቤ ስቴዲዮም ስላለ መኪና እየጠበቅኩ ኦኬ እኔንም ቤተሰቦቼንም ማስተማር ቻልኩ አይደል? ከክፍለ ሀገር ያለ ሰውስ ቢሆን ቤተሰቦቹ ችግረኛ ከሆኑ ምን ማድረግ አለበት? ትምህርቱን ነው ማቋረጥ ያለበት። ስለዚህ ይሄን እልህ መወጣት አለብኝ ብዬ ገባሁና ሰንሻይን ፊላንትሮፒ የሚባል ፋውንዴሽን አቋቋመን ከቤተሰብ ጋር። ለምንድነው የውጭ ሀገር ሰዎች መጥተው እርዳታ መስጠት ፋውንዴሽን ማቋቋም ነው የሚያደርጉት? ከሰው እርዳታ ሳንፈልግ በራሳችን ማድረግ አለብን። የመጀመሪያው እልህ ምንድነው መወጣት ያለበት? መማር ፈልገው መማር ላልቻሉ ሰዎች አንድ ነገር እንስራ ማለት ነው። ይሄን ለማድረግ ምን መደረግ ነበረበት? የመጀመሪያውን የሰንሻይን ቢልዲንግ ህንፃ የቤት ክራይ 15 ሚሊዮን ብር በአመት አለው ለሰንሻይን ፋውንዴሽን ሰጠን። የዛሬ 12 ዓመት ትምህርት ቤቱን ራሳችን ነው የምንገነባው። ትምህርት ቤቱን ገነባን። የመጀመሪያውን ለቀምት ላይ 400 ተማሪ አስገባን። አክሱም ላይ 400 አስገባን። አገና ላይ 400 አስገባን። በዚህ ዓመት ደብረ ብርሃን ላይ በ54 ሚሊዮን ብር ሰርተን 400 አስገባን። እንግዲህ እዩት 10 ሺህ ብር ላይሰንስ ማውጣት ያቃተው ሰው ዛሬ ይሄን ያህል ግንባታ መስራት ቀላል ነገር አይደለም። ማንም ሰው ተስፋ መቁረጥ የለበት። ማደግ ይቻላል ይቻላል። ይሄን እንድታቁ ተደርጎ ነበር። በኢንተርቪው ላይ ብዙ ነገሮችን ተናግሯል። ስለዚህ ቪዲዮ ደግሞ ተመልክተን እንመለስ። ትዳር ነው፣ ልጆች ነው፣ ቤተሰብ ነው። ተረዳሽኝ? እሱን ስለማቀው ካሁኑ ጀምሬ ራሴን እያላመድኩት ነው፣ እያዘጋጀሁት ነው። ቢካዝ ምን መሰለሽ ቶሮንቶ ያለው አስታውሳለሁ መንገድ ላይ ሆኜ በእግሬ ነበር እየተራመድኩ የነበረው። ገንዘብ አልነበረኝምና ከስራ ተመልሼ ነው ባይዘው አስቢው ፉል ታይም ሰራተኛ ነኝ። 8 ሰዓት በቀን እየሰራው ለ6 ቀን ሙሉ። ከዛ ግን ወደ ስራ መሄድበት የባስ ፌር ሳጣ፣ የባስ ክፍያ ትኬት ብር ሳጣ
ወደ ስራ ለመሄድ እኮ ነው። የለም የቤት ኪራይ ይሄዳል፣ ግሮሰሪ ይሄዳል፣ ምናምን የለም በቃ አይበረክትም። እና መንገድ ላይ እየሄድኩኝ አንድ ቀን አስታውሳለሁ። የሚገርም GMC መኪና ነው ዳውንታውን ቶሮንቶ ሆኜ አንድ ቀን አልኩኝ ሱፌን አድርጌ በዚህች መኪና ይኸው ተቀርጿል፣ ቪዲዮ ላይ አለ፣ ቲክቶክ ላይ አለ። በዚህች መኪና ሹፌር ተቀጥሮ እሄዳለሁ እንዳለው አልኩኝ። አሁን በዛ መኪና ነው አሁን የምንቀሳቀሰው፣ ሹፌር አለኝ ምናምን። ወደዚህ የሚመጣው እሱ ነው። የቀን ድራይቨር እሱ ነው። እና 25 ዓመቴ ነኝ። ይህ ሁሉ ህልሜ እውን አደረኩት። በገንዘብ ብቲ በታዋቂነት በሁሉም ሳይድ አንቢሊቭብሊ ያለውበት ደረጃ ማላምነው ነገር ነበር የዛኔ። እውነቴን ነው የምልሽ ደረስኩበት ደረጃ። ውስጤ ላይ ምን አለ? ኖርማል ወደ መኪናው ገባለሁ። የሚገርም ጸዲ መኪና ነው። ኦኬ ሰዎች ያዩታል መኪናውን፣ ወጣት ልጅ ያያሉ እንደዚህ ብሎ ምናምን። የሆነች የምትሰጥህ ነገር አለች። እሷ ግን አሁን የለችም። I don't care. I'm just like መኪና ውስጥ ነኝ። መኪናው ብዙ ፊል አታረኩም። በቃ ፊሊንግ የለውም። እንደዚህ ከሆነ ታዲያ ምንድነው ማግኘት ያለብኝ? ምን ላግኝ ታዲያ? እሺ በራሴ ተስፋ ቆረጥኩኝ እውነት ለመናገር። ግን በማን ተስፋ አገኘሁኝ መሰለሽ? በሌሎች ሰዎች ስኬት ተስፋ አገኘሁ። ሌላ ሰው ፈገግ ሲል በሱ ፈገግታ ነው የምኖረው። እሱስ ደስታ ነው ደስታ። የሌላ ሰው ፈገግታ የኔ ፈገግታም ሆነ፣ የሌላ ሰው ማሸነፍ የኔ ማሸነፍ ሆነ። አሁን እኔ እኮ በጠፋ ከሶሻል ሚዲያም በኔ ስር የሚታዩ በጣም ብዙ ሰዎች እኮ አሉ የተወኳቸው ሶሻል ሚዲያ ላይ በኔ እንትንም የሚሆኑ ማለት ነው የሚስታውሱ ያስታውሱኛል። በቃ አዶናይ እንዳለ ስቲል ይስታወሳል። ያ ስኬት ሌሎች ሰዎች ላይ መፍጠሬ፣ ፈገግታው ሌሎች ሰዎች ላይ መፍጠሬ፣ ደስታ መፍጠሬ እሱ ነው የሚያኖረኝ እንጂ በራሴማ በቃ ፈለኩት። ሰውነትም ማራኪነቱም ወፍራም ነበርኩኝ። ያቺ መፈልጋት ሰውነት አመጣኋት። ለየት ያለ ነገር የላትም። አቴንሽን ፈልግ ነበር ድሮ ከሰው ትኩረት። ሁላችንም ታዋቂነት መንገድ ምን ጀምረው ትኩረት ስለምንፈልግ ነው። ዝም ብለን እንትን እናደርጋለን እንጂ ትኩረት እንፈልጋለን። ትኩረት ሳናገኝ ስላደግን በቃ ትኩረት አግኝተን ታዋቂ ነኝ ማለት እንፈልጋለን። ስትደርስበት ደግሞ ምንም ሰው ይጮህልሃል። አስታውሳለሁ ወላይታ ሆኜ ልንገርሽ ያጋጠመኝ። ወደ ወላይታ ሄጄ በፈረስ ነው የተቀበረኝ። ቪዲዮ ተለቋል። ማአት ፈረሶች ናቸው። ከዛ ህዝቡ እንዳለ ወጥቷል። በቃ ይጮሃል አዶናይ በቃ ተከብቤያለሁ። በጣም ብዙ ሰው ነው ያለው። ላይክ ኢሜል ልነግርሽ አልችልም፣ ልገልጽልሽ አልችልም። ሁሉም ሰው ፍቅሩ እየገለጸ እወድሃለሁ፣ አፈቅርሃለሁ፣ እወድሃለሁ። ከዛ ቁጭ አልኩኝና ማሰብ ጀመርኩኝ። ወይኔ ጉዴ ሁሉ ሰው ለኔ ነው እንደዚህ የሚለው። ፍቅር መሸከም ይከብዳል። አዎ በጣም ቁጭ ብዬ አሰብኩት። አየሁ። ከዛ እስኪ ምን አይነት ስሜት እያገኘው ነው? ልቤ ምን ለመድኩት። አሁን ይሄ እንዴት ይለመዳል ብለሽ ታስቢያለሽ? እስኪ ሁሉ ሰው ፍቅር ሲያሳይሽ ሲጮህ ባንቺ ስም እንዴት ይለመዳል? ውስጤ ምንም አልተሰማውም። ማለት በጣም ወዳቸዋለሁ፣ አፈቅራቸዋለሁ እንደዛ ሰፖርት ስለሚያደርጉኝ፣ ግን የጨመረልኝ ነገር የለም ውስጤ ላይ። እንደውም ያስደሰተኝ መደሰታቸው ነበር እንጂ ለኔ ያላቸው ፍቅር አልነበረም። ለኔ ያላቸው ትኩረት አልነበር። ከዚህ በፊት ግን ያቺ ለኔ ያላቸው ትኩረት እኔ ብቻ መታየቴ የሚያስደስተኝ ይመስለኝ ነበር። አሁን ግን እሱ ትቼው የነሱ ፈገግታ ማየት እኔ በቃ የነሱ የደስታ ምንጭ መሆኔ ያስደስተኝ ጀመር። እሱ ያስደስተኝ ጀመር። ሰው ያለኝን አካፍዬ መስጠት ጀመርኩኝ። ሰዎችን አፕሊፍት ማድረግ ጀመርኩኝ። የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ። የሰው ልጅ ስቃይ እሷ ነች፣ የሷ ስኬት የኔ ውድቀት ነው ካልሽ እሱን መረዳት ራሱ ትልቅ ነገር እኮ ነው። no I'm done. I'm just like whatever ጊዜ ካለኝ አግዛለሁ፣ ከፍ አደርጋለሁ። ቃል ከገባሁልህ I am going to uplift you with me በቃ ከፍ አደርጋለሁ። ምንም ችግር የለውም። ይሄ አይነት ደግነት፣ ይሄ አይነት የዋህነት ከየት መጣ? እሱንም እስቲ እንጫወት። አሁን ምንድነው መሰለሽ ብዙ ሰው የሚመስለው ይውህና ነው። ይዋና በርግጥ ይውህና አለበት፣ ግን ደግሞ ዝም ብሎ ይውህና ብቻ ይመስላችኋል። የሚሳሳቱት ስህተት ይህ ነው። አሁን አዶናይ በምን መነጽር ነው መመልከት ያለባቸው? እዚህ በይውህና ሳይሆን በልቡ የሚሰማ ሰው ነው። እኔ የማይል ሰው ወደ ቀጣይ ቪዲዮ እንሂድ። ቀጥል ደግሞ ተመልካቾች እውነተኛ ታሪክ ላይ የተመሰረተ አንድ ቪዲዮ ያሳያችኋለሁ። እስኪ ደግሞ ይሄ ቪዲዮ ተከታትለን እንመለስ። የተዋወቅነው ከአዲስ አበባ ወደ ባህር ዳር በረራ ላይ ነበር። እሱም ከጎኔ ነበር የተቀመጠው። ሲያየኝ በጣም ደነገጠ። ድንጋጤውን ለማጥፋት ማውራት ጀመረ። በ45 ደቂቃ በረራ ብቻ በጣም ተግባባን። ባህር ዳር ስንደርስ መሽቶ ስለነበር እኔም ባህር ዳርን በደንብ ስለማላውቃት አልጋ ሲይዞኝ ወደ ቤተሰቦቹ ሄደ። እኔም በጠዋት ወደምኖርበት ከተማ መናኸሪያ ሄጄ ተሳፈርኩ። መደዋወል ጀመር። አጋጣሚም ሆነና የሥራ ቦታው እኔ ከምኖርበት አቅራቢያ ስለነበር ልምጣ
ልምጣና አውርቼሽ ወደ ስራ ሄዳለሁ ላገኝሽ እፈልጋለሁ ሲለኝ እሺ ብዬው ጉዞ ጀመረ። ነገር ግን ከመገናኘታችን በፊት ኬላ ላይ ያዙትና ወደ ጣቢያ ከወሰዱት ከትንሽ ሰዓት በኋላ ለቀቁት። ተገናኘን። እንደ ረጅም ጊዜ ጓደኛሞች አወራን። በትንሽ ቀን ወሬያችን መሃል ጋብቻ እንደሚፈልግ ነገረኝ። በጣም ጥሩ ሰው ስለሆነ ህልም ነበር የመሰለኝ። በቃ ነገ የሆነ ሰርፕራይዝ አለኝ ከስራ ስትወጪ ደውይልኝ ብሎኝ ተስማምተን ወደ ስራዬ ሄድኩ። ሆኖም ግን እሱ አሁንም በሰላም አልዋለም ነበር። ስደውልለት ደህና ነኝ ከስራ ስትወጪ ደውይ ይለኛል። ብቻ መሸ። ደወልኩለት። ራት አብረሽኝ ብትበይ ደስ ይለኛል፣ ካልመጣሽ ግን አልጠብቅሽ ሲለኝ እንደደበረው ገባኝና ሄድኩ። ለካ ጣቢያ ወስደውት አውለው ነበር የለቀቁት። የዛኔ ነበር መፍራት የጀመርኩት። አካውንቱን እንዳያንቀሳቅስ አድርገው ነበር የለቀቁት። በነጋታው የኪስ ብር ሰጥቼው ወደ ባህር ዳር ተመለሰ። ከግማሽ ቀን በኋላ ስልኩ ደግሞ ተዘጋ። በጭንቀት አደርኩኝ። በጠዋት ተነስቼ በየጣቢያው ስፈልገው ላገኘው አልቻልኩም። ከ24 ሰዓት በኋላ ስልኩ ቢከፈትም ለብዙ ሰዓት መስመር ተይዟል ይል ነበር። ከትንሽ ቆይታ በኋላም ወደ እኔ ስልክ የሚያስደነግጥ መልእክት ደረሰኝ። የተጠየቃችሁትን ገንዘብ ካላመጣችሁ አንገቱን ቆራርጠን እንልክላችኋለን ይላል። የዚያኔ የተሰማኝን ስሜት መቼም አልረሳውም። ገንዘቡ ተከፍሎ ወጣ። በሰባተኛ ቀን ተደወለልኝ። እሱ ነበር። እማ ደህና ነሽ የኔ ውድ? አታስቢ፣ ከሞት ተርፌያለሁ። እሺ አግተውኝ ነው። በጥይት በጣም ስለተመታው ነገ ወደ ውጭ ሕክምና እሄዳለሁ። አታስቢ። ወሬውን ሳይጨርስ እንባዬንና የለቅሶ ድምፄን መቆጣጠር ስላቃተኝ ዘጋሁት። አታልቅሽማ ተርፌያለሁ ብሎ ጻፈልኝ። ስረጋጋ ጥቁር አንበሳ ሆስፒታል ተኝቶ በጣም ደካክሞ በኦክሲጅን እየተነፈሰ የሚያሳይ ፎቶ ላከልኝ። በጣም ብከፋም ጠንክሬ መጸለይ ጀመርኩ። መቼም እንደማልተው ለራሴም ቃል ገባው። እግሮቹ በጥይት ተመተው አስኪ ደረጃ ላይ ደርሰዋል። አይገርምም? እግሩ ቢቆረጥ እንኳ እንደማልተው ነገርኩት። ለኔ እስትንፋሱን ብቻ ማግኘት ትልቅ ነገር ነው። በሰዓቱ ደስ አለው። በቃ እንደማፈቅረው ገባው። ውጭ ሕክምና አድርጎ ሲመለስ ይደውልልኛል። አንድ ቀን ግን ተስፋ ቆርጦ ነበር ያወራኝ። እግርህ መቆረጥ አለበት ተባልኩ አለኝ። እግዚአብሔር ይህ እንዲሆን ከፈቀደ ይቆረጥ፣ አንተ ብቻ በህይወት እንድትኖርልኝ እፈልጋለሁ፣ ጠንካራ መሆን አለብህ ብዬ ለማጽናናት ሞከርኩ። እኔም ጠዋት ማታ ጸሎት ማድረግ ጀመርኩ። ምክንያቱም እግሩን አጥቶ እንዲያዝንብኝ አልፈልግም። ሌላ ሀገር ሌላ ትኬት ቆርጦ ሄደ። እግዚአብሔር ይመስገን ወላዲታ አምላክ ታሪኩን ቀየረችው። አይቆረጥም ይሰራል ብለው ሰርተው ለአንድ ወር ቀጠሮ ሰጥተውት ወደ ኢትዮጵያ ላኩት። ከወር በኋላ ሲሄድ እግሩ ውስጥ የገባው ብረት ወጥቶ አንድ ብረት ቀረ። ለሱም ድጋሚ አንድ ወር ቀጠሮ ሰጡት። ደስ ብሎት ደወለልኝ። በራሴ መንቀሳቀስ ጀመርኩ አለኝ። ግን እንዳታስቢ ስልኬን ቤተሰብ ሊቀሙኝ ይችላሉ፣ እደውልልሻለሁ፣ በጣም ነው የምወድሽ ብሎኝ ተሰነባበት። ከዛ በኋላ ስደውል ስልኩ ይጠራል ግን አይነሳም። እኔ እንደሆንኩ አይተው ይዘጉታል። እንደምደውልለት እንኳ የሚነግሩት አይመስለኝም። ይሄ ነገር ተደጋገመ። እኔም ወደ መሰልቸት ውስጥ ገባው። ሆኖም ግን አንድ ቀን ቢደውልልኝስ በሚል ተስፋ ውስጥ ሆኜ እየተሰቃየው ነው። ምን ላድርግ? በቅንነት ሐሳባችሁንና ምክራችሁን ስጡኝ። መቀጠል ደግሞ እስኪ ወቅታዊ የሆኑ ቪዲዮዎችን ተመልክተን እንመለስ። ከቀደደ ሰው ጋር ድጋሚ ተገናኝተሽ አልጋ ላይ ስትተኝ ታቅፈሽ ስትተኝለት እሱን ለማሳሰር የሄደችበት ርቀት ለማስያዝ የሄደችበት ርቀት ማንንም ሴት አታረገው። የትኛውም ጀግና ሴት ጋይስ እንዴ እቺ ትለያለች፣ ጌታን ትለያለች። እቺማ ታስፈልጋለች። እቺ ሰላይ መሆን አለባት፣ ታስፈልጋለች። እቺ ልጅ ጌታ ሃይማኖት ወልዳ የአንድ አመት ልጅ እኮ ናት። ፊልም ነው የሚመስለው፣ ሪል አይመስልም። ጌታን ሪል አይመስልም። እኔ እንደዚህ አይነት ብቃት ቢኖረኝ እንደዚህ አይነት ችሎታ ቢኖረኝ እንዴ ጋይስ የለውም ነበር። ብሎክ አድርጊኝ። እሺ ብሎክ አድርጊኝ። ማስታወቂያ የሰሩት አርቲስቶቹ ይታሰሩልን ይጠየቁልን እየተባለ ነው። የፊንቴክ ኢንቨስትመንት ሰለባዎች በአዲስ አበባ ከንቲባ ጽሕፈት ቤት ሰላማዊ ሰልፍ አድርገዋል። የተፈጠረውን ከአዲስ አበባ መረጃው ደርሶናል፣ እንደሚከተለው አቀርብላችኋለሁ።
በፊንቴክ ኢንቨስትመንት አማካኝነት ተጭበርብረናል የሚሉ በርካታ ዜጎች በአዲስ አበባ ከንቲባ ጽሕፈት ቤት ደጃፍ በመገኘት ዛሬ ተቃውሟቸውን ሲያሰሙ ውለዋል። ተበዳዮቹ እንደገለጹት ተቋሙ BYD ሴጉል የተሰኙ የኤሌክትሪክ መኪኖችን በ950 ሺህ ብር ቅድሚያ ክፍያ ለአባላት እንደሚያከፋፍል ባደረገው ጥሪ መሰረት ክፍያ ቢፈጽሙም እስካሁን መኪኖቹን ሊረከቡ እንዳልቻሉና ገንዘባቸውንም የት እንደደረሰ እንዳልታወቀ ገልጸዋል። ይህ ችግር በመቶዎች የሚቆጠሩ ሰዎችን ለከፍተኛ ኢኮኖሚያዊ ቀውስ የዳረገ መሆኑና ጉዳዩን የከንቲባ ጽሕፈት ቤት በልዩ ሁኔታ እንዲመለከተው አቤቱታቸውን አቅርበዋል። የጉዳዩን አሳሳቢነት ተከትለው በፊንቴክ ኢንቨስትመንት ባለድርሻ ከሆኑት መካከል አንዱ የሆኑት አቶ ዳንኤል ዮሐንስ ከወራት በፊት በአዲስ አበባ ፖሊስ በቁጥጥር ስር ውለው ምርመራ እየጣራባቸው እንደሚገኝ ታውቋል። በተያያዘም የፌዴራል ፖሊስ በድርጅቱ አመራሮች ላይ የክስ መዝገብ እያደራጀ መሆኑ የተሰማ ሲሆን የምርመራው ሂደት የበርካታ ቢሊዮን ብር ግብይቶችና የንብረት ዝርዝሮችን እንደሚመረምርም ይጠበቃል። ተበዳዮቹ በሰልፉ ወቅት ካነሷቸው ዋና ዋና ጥያቄዎች መካከል የድርጅቱን ማስታወቂያ የሰሩና ሰዎችን ለኢንቨስትመንት ያነሳሱም አርቲስቶችን በሕግ እንዲጠየቁ የሚል ይገኝበታል። እኛ ገንዘባችን የሰጠነው የእነርሱን ዝናና ማስታወቂያ አምነን ነው ሲሉም ተበዳዮቹ በምሬት ገልጸዋል። ይህ ክስተት በአገሪቱ በቴክኖሎጂና በኢንቨስትመንት ስም የሚፈጸሙ የማጭበርበር ተግባራት እየጨመሩ መምጣታቸውን የሚያሳይ ሲሆን በተለይም ታዋቂ ግለሰቦች ለሚያስተዋውቋቸው የንግድ ስራዎች መንግስት ጥብቅ ቁጥጥር ሊያደርግ እንደሚገባ መልእክት ያስተላለፈ ሆኗል። ሰልፈኞቹ መንግስት በቁጥጥር ስር በዋሉ ግለሰቦች ላይ ፈጣን የፍትህ ሂደት እንዲያከናውንና የተዘረፈው ገንዘባቸው እንዲመለስላቸው በቁጥጥር ስር ያልዋሉ አርቲስቶችን በቁጥጥር ስር ውለው እንዲጠየቁ ጠይቀዋል። የምናውቃቸው ትላልቅ አርቲስቶች ሊታሰሩ ነው እንደተባለ እናውቃለን፣ እንደተመለከትነው ነው። እናንተም ስለ ቪዲዮ የሚሰማችሁን ነገር መጻፋችሁን አትርሱ። ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ ቪዲዮ ባሪፍ እንደምንገናኝ ተስፋ አደርጋለሁ። እናንተም እንደተለመደው ስለ ቪዲዮቹ የተሰማችሁን ሀሳብና አስተያየቶች መጻፋችሁን አትርሱ። አመሰግናለሁ።